የሆነ እየተሰራች ነው የመጣችው እንዳጋጣሚ ሆኖ ደግሞ አብዛኞቹ የኢትዮጵያ ሴቶች እንደዚህ ናቸው ስታሰራ አካባቢ ያለው ጊዜ በቃ ሙዴ ጠፍቶ ነበር አልነበርኩም ህይወትህን አይተዋል የት እንደምትኖር አይተዋል መልክህ አይተዋል እነሱ ሳያቸው ዝም ብለህ ተኛ ባክ ዝም ብለህ ተስፋ ቁረጥ ድንን ያረጋል መርጠት እነሳለህ ሽንፈትን ጧት አዲስ እድል ይሰጠናል ሽንፈትን መርጠት እነሳለህ ድንን ብለህ ትራመዳለህ በየቀኑ ሰው ስታናገር በዛ ድምጽ ነው ከዛ እምነት ተነስተህ ነው ሰው የምታናገረው ከዛ ሁሉም ሰው እንደዛው ትሪት ያደርግሻል እንተ ተሸናፊ እንደሆነሽ ከዚህ በፊት ካናዳ ያለው እኔ ሴኩሪቲ ዝቅተኛው ተከፋይ ነበርኩኝ ትልቁ ስልጣን ይዤ ዝቅተኛው ተከፋይ አስቢ ውስጥ ተረዳሽ እየተጠቀሙብኝ ነበሩ ለምን በራስ መተማመን የለም ያ የውድቀትና የሽንፈት ድምጽ በየጧት እየሰማው እሱን እየመረጥኩ ነሳ ነበር አንድ ቀን ግን ደረሰች what ምርጫ አለኝ ከራሴ ጋር ፍልም ያገባለሁ ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው ያደርግልኛል ሌላ ሰው የራሱ ውድድር አለው ከራሱ ጋር ሳይወዳደር ከኔ ጋር የሚወዳደር ሰው ካየ ኦሬዲ እንደተሸነፈ አውቃለሁ ዝም ብዬ ስቅ ያልፋለሁ ዝም ብዬ ስለዚህ ውድድሬ ከዛች ልታወድቀኝ የምትሞክረው እምነት ነች ጧት ስነሳ አንተ እኮ አትችልም come on what do you mean I am the best I am the one I'm a king I can do anything I want የፈለኩትን ነገር አደርጋለሁ ጧት ተነስቼ መስታወት እየተመለከትኩኝ ለራሴ ለአንዳንዴ ጮህበት ነበር አስታውሳለሁ ታወራለህ ከራስ ጋር ናይስ ምክንያቱም አቋሉ ከውስጤ ከድሮ ታሪኬ ጋር ነው ፍልሚያዬ ነኝ ከማንም ሰው ተነስቼ ከራስ ጋር ነው ከትናንት ማንነት ዛሬ ተሽለመገኘት yes ከሌላ ሰው ጋር መጨቃጨቅ እኮ ይችላል ማን አንተ እንደዚህ ብለህ መተናገር ሌላ ሰው ሰከንደሪ ነው ሌላ ሰው ውሸት ነው ላይክ ሌላ ሰው እናውጣ ማንንም ሰው ጥፋተኛ አይደለም ዋናው እዚህ ውስጥ ነው ያለው ጠላቱ the enemy is the inner me እዚህ ውስጥ ጧት እነሳለሁ አትችልም እችላለሁ ማን አባ ስለሆንኩ ነው እንደዚህ የምትነግረኝ አሁን ይሄ ራስን መቆጣት አይደለም አቋዋለሁ እየተቆጣሁት ያለውት ፓርት ማንነት ለይቼ አቋዋለሁ ራሴን እኮ አቅፍ ያለው ኦሬዲ ኦኬ ራሴን አቅፌ ነው እንደዚህ መቆጣው ያኛው ለምን አባ ነው ሞድቀው ነኝ ለምን እንደኔ ከሰው በታች ሆኖ አይደለም እኔ አንደኛ ነኝ አሸናፊ ነኝ አታሸንፍም ይለኛል ማን ነግሮ ነው ለምን እንደው እንደዛ ብለህ የምትነግረኝ ማን ስለሆንክ ነው ጧት እየተነሳው አሰርት ማድረግ ጀመርኩኝ በቃ መንገር ጀመርኩኝ የኔ ነው ማለት ጀመርኩኝ መወሰን ጀመርኩኝ ከዛ የሆነች ደረጃ ትደርሻለሽ በኩራት ትራመጃለሽ ወደ ቤት ስትገቢ ወደ ሆነ ቦታ ስትገቢ ሰዎች ኢነርጂሽን ፊል ያደርጉታል የሆነ እሳት የሆነ ኢነርጂ ይኖርሻል ማለት ነው ሰው ይተማመንብሻል ለምን እንደሆነ እኮ አያውቁ አየሽ ለካ ሰው ያንቺ መስታወት ነው ባንቺ ማይተማመን ሰው ካለ it's because በራስሽ ስለማትተማመኝ ነው ሲሪየስሊ ነው ምልሽ በጣም ልክ ነው በራሴ ተማመንኩኝ በራሴ ቆረጥኩኝ አንደኛ ነኝ ብዬ ወሰንኩኝ አመንኩኝ ተነሳሁኝ በዛ እምነት ተራመድኩኝ ያቺ እምነት ደግሞ እንደ እንቁላል ነው የተንከባከብኳት በየሰከንዱ አየዋት አልስታትም አልምራትም ያ መጥፎ ድምጽ ዝም ብዬ እንደ ድሮ ማለት ነው አንተ ደደብ አንተ ስታስጠላኩ ምናምን ብሎኝ አልልም አትቀበለው ታገለዋለህ ማን አንተ አላሳልፈውም አያልፍም አይወርድም ወደ ልቤ አይወርድም እዚህ ሊለፈልፍ ይችላል ወደዚች ግን አይወርድም ልቤ እስካልተቆጣጠረ ድረስ ደግሞ አሸናፊ ነኝ because ልብሽ ነው የምትፈልጊው ህይወት የሚስብልሽ የምትፈልጊው ዓለም የምትፈልጊው ህይወት የምትፈልጊው ስኬት የምትስቢው በልብሽ ነው በጭንቅላትሽ አይደለም ጭንቅላት አሳቢ ነው ዝም ብሎ የሚለፈልፍ ነው በቃ ልብሽ ግን ኤሌክትሪክ አለው የፈለግሽው ነገር መሳብ ትችያለሽ ያ ላምበርጊኒ ትስቢዋለሽ ያ ታዋቂነት ትስቢዋለሽ ያ የሰው ፍቅር ትስቢዋለሽ ያ ትዳር ትስቢዋለሽ ለዛም ነው መጥፎ ድምጽ ከዚህ በታች እንዲወርድ አልፈቅድም እዚህ ጋር አውርቼው አናግሬው አውጥቼው ልቤ ግን ንጹህ ነው አሸናፊ ነው ሁሌም yes ደስ ይላል ኢንትረስቲንግ ትልቅ ትምህርት ነው በጣም ለብዙ ሰው ከዚህ ጋር ያይዤ ማንሳት የምፈልገው እንደ ሰው ብዙ ጊዜ ሰልፊሾች ነን እኔ ነው እንጂ አጠገባችን ያለውን ሰው የማየት ነገር ብዙ አልተለመደምና አንተ ደግሞ ከራስህ አልፈ ሌሎችን ሰዎች ማብቃት ማገዝ ከፍ ማድረግ እናይባሃለንና ያ ጥበብ ያ ፍላጎት ያ ደግነት ከየት ነው የመጣው አሁን ምን መሰለሽ እሜ ያለ መጨረሻ ላይ ነው ያለነው ኦኬ አዶናይ ከዓለማዊ በላይ መንፈሳዊ ነው እንደተናገርኩት የሆነ ጊዜ ስለብስ ጸጉሬ ሲቆረጥ መኪና ውስጥ ገባ ምናምን ዓለማዊ ይመስላል ኦፍ ኮርስ ዓለማዊ ነን ሰዎች ከዛም በላይ መንፈሳዊ ነኝ ያለ መጨረሻ እንደቀረበ አውቀዋለሁ ያለ መጨረሻ ስልሽ ሁላችንም በቀንጠፋለን ምናምን ሳይሆን የሆነ ነገር እየመጣ ነው የሆነ ነገር ልቤ ደግሞ እሱን ያያታል አስተውላለሁ እግዚአብሔር እየመጣ ነው
ያ የድሮ አኗኗር ዘይቤያችን ይቀየራል በእርግጠኝነት ነው የምልሽ ይሄ ቫልዩ የምናደርገው ገንዘብ ይሄ ቫልዩ የምናደርገው አለባበስ ቁንጅና የሚባለው ሁሉም ይሄ የተሰጠን ራሳችን እንድናሳንስ የሚያደርገን ነገሮች ውሸት እንደሆኑ የምንነቃበት ጊዜ በጣም ቅርብ ነው ያቺ ቀን ስትደርስ ደግሞ ሁሉም ነገር ትርጉም ያጣል ትርጉማችን የዛኔ ምንድነው የሚሆነው መተቃቀፍ ነው እርስ በራስ መተያየት ነው መሰማማት ነው ፍቅር ነው ትዳር ነው ልጆች ነው ቤተሰብ ነው ተረዳሽኝ እሱን ስለማቀው ካሁኑ ጀምሬ ራሴን እያላመድኩት ነው ያዘጋጀሁት ነው because ምን መሰለሽ ቶሮንቶ ያለው አስተዋውሳለሁ መንገድ ላይ ሆኜ በእግሬ ነበር እየተራመድኩ የነበረው ገንዘብ አልነበረኝምና ከስራ ተመልሼ ነው by the way አስቢ ፉል ታይም ሰራተኛ ነኝ 8 ሰዓት በቀን እየሰራው ለ6 ቀን ሙሉ ከዛ ግን ወደ ስራ መሄድበት የባስ ፌር ሳጣ የባስ ክፍያ ትኬት ብር ሳጣ ወደ ስራ ለመሄድ እኮ ነው አይደለም የቤት ኪራይ ይሄዳል ግሮሰሪ ይሄዳል ምናምን የለም በቃ አይበረከት እና መንገድ ላይ እየሄድኩኝ አንድ ቀን አስተውሳለሁ የሚገርም GMC መኪና ነው ዳውንታውን ቶሮንቶ ሆኜ አንድ ቀን አልኩኝ ሶፌና አርጌ በዚህች መኪና ይኸው ተቀርጿል ቪዲዮ ላይ አለ ቲክቶክ ላይ አለ በዚህች መኪና ሾፌር ተቀጥሮ እሄዳለሁ እንዳለው አልኩኝ አሁን በዛ መኪና ነው አሁን መንቀሳቀሰው ሾፌር አለኝ ምናምን ወደዚህ የሚመጣው በሱ ነው አይከርም የቀን ድራይቨር እሱ ነው እና 25 ዓመቴ ነኝ ይህ ሁሉ ህልሜ እውን አደረኩት በገንዘብ ብትይ በታዋቂነት በሁሉም ሳይድ unbelievably ያለውበት ደረጃ ማላምነው ነገር ነበር የዛኔ እውነቴን ነው የምልሽ ደረስኩበት ደረጃ ውስጤ ላይ ምን አለ ኖርማል ወደ መኪናው ገባለሁ የሚገርም ጸዲ መኪና ነው ኦኬ ሰዎች ያዩታል መኪናውን ወጣት ልጅ ያያሉ እንደዚህ ብሎ ምናምን የሆነች የምትሰጥህ ነገር አለች እሷ ግን አሁን የለችም I don't care I'm just like መኪና ውስጥ ነኝ መኪናው ብዙ ፊል አታረገው በቃ ፊሊንግ የለውም እንደዚህ ከሆነ ታዲያ ምንድነው ማግኘት ያለብኝ ምን ላግኝ ታዲያ እሺ በራሴ ተስፋ ቆረጥኩኝ እውነት ለመናገር ግን በማን ተስፋ አገኘሁኝ መሰለሽ በሌሎች ሰዎች ስኬት ተስፋ አገኘሁ ሌላ ሰው ፈገግ ሲል በሱ ፈገግታ ነው የምኖረው እሱስ ደስታ ነው ደስታ የሌላ ሰው ፈገግታ የኔ ፈገግታም ሆነ የሌላ ሰው ማሸነፍ የኔ ማሸነፍ ሆነ አሁን እኔ እኮ በጠፋ ከሶሻል ሚዲያ በኔ ስር የሚታዩ በጣም ብዙ ሰዎች እኮ አሉ የተወኳቸው ሶሻል ሚዲያ ላይ በኔ እንትንም የሚሆኑ ማለት ነው የሚስታውሱ ያስታውሱኛል በቃ አዶናይ እንዳለ ስቲል ይስታወሳል ያ ስኬት ሌሎች ሰዎች ላይ መፍጠሬ ፈገግታው ሌሎች ሰዎች ላይ መፍጠሬ ደስታ መፍጠሬ እሱ ነው የሚያኖረኝ እንጂ በራሴማ በቃ ፈለኩት ሰውነትም ማራኪነቱም ወፍራም ነበርኩኝ ያቺ መፈልጋት ሰውነት አመጣዋት ለየት ያለ ነገር የላትም አቴንሽን ፈልግ ነበር ድሮ ከሰው ትኩረት ሁላችንም ታዋቂነት መንገድ ምን ጀምረው ትኩረት ስለምንፈልግ ነው ዝም ብለን እንትን እናደርጋለን እንጂ ትኩረት እንፈልጋለን ትኩረት ሳናገኝ ስላደግን በቃ ትኩረት አግኝተን ታዋቂ ነኝ ማለት እንፈልጋለን ስትደርስበት ደግሞ ምንም ሰው ይጮህልሃል አስተዋውሳለሁ ወላይታ ሆኜ ልንገርሽ ያጋጠመኝ ወደ ወላይታ ሄጄ በፈረስ ነው የተቀበረኝ ቪዲዮ ተለቋል ማአት ፈረሶች ናቸው ከዛ ህዝቡ እንዳለ ወጥቷል በቃ ይጮሃል አዶናይ በቃ ተከብብ ያለው በጣም ብዙ ሰው ነው ያለው ላይክ ኢሜል ነግርሽ አልችልም ገልጽልሽ አልችልም ሁሉም ሰው ፍቅሩ እየገለጸ ወዳለሁ አፈቅራለሁ ወዳለሁ ከዛ ቁጭ አልኩኝና ማሰብ ጀመርኩኝ ወይኔ ጉዴ ሁሉ ሰው ለኔ ነው እንደዚህ የሚለው ፍቅር መሸከም ይከብዳል አው በጣም ቁጭ ብዬ አሰብኩት አየሁ ከዛ እስኪ ምን አይነት ስሜት እያገኘው ነው ልቤ ምን ለመድኩት አሁን ይሄ እንዴት ይለመዳል ብለሽ ታስቢያለሽ እስኪ ሁሉ ሰው ፍቅር ሲያሳይሽ ሲጮህ ባንቺ ስም እንዴት ይለመዳል ውስጤ ምንም አልተሰማውም ማለት በጣም ወዳቸዋለሁ አፈቅራቸዋለሁ እንደዛ ሰፖርት ስለሚያደርጉኝ ግን የጨመረልኝ ነገር የለም ውስጤ ላይ እንደውም ያስደሰተኝ መደሰታቸው ነበር እንጂ ለኔ ያላቸው ፍቅር አልነበረም ለኔ ያላቸው ትኩረት አልነበር ከዚህ በፊት ግን ያቺ ለኔ ያላቸው ትኩረት እኔ ብቻ መታየቴ የሚያስደስተኝ ይመስለኝ ነበር አሁን ግን እሱ ትቼው የነሱ ፈገግታ ማየት እኔ በቃ የነሱ የደስታ ምንጭ መሆኔ እሱ ያስደስተኝ ጀመር ሰው ያለኝን አካፍዬ መስጠት ጀመርኩኝ ሰዎችን አፕሊፍት ማድረግ ጀመርኩኝ የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ የሰው ልጅ ስቃይ እሷ ነች የሷ ስኬት የኔ ውድቀት ነው ካልሽ እሱን መረዳት ራሱ ትልቅ ነገር እኮ ነው no I'm done I'm just like whatever ጊዜ ካለኝ አግዛለሁ ከፍ አደርጋለሁ ቃል ከገባውልህ I am going to uplift you with me በቃ ከፍ አደርጋለሁ ምንም ችግር የለውም ይሄ አይነት ደግነት ይሄ አይነት የዋህነት ከየት መጣ እሱን እስቲ እንጫወት አሁን ምንድነው መሰለሽ ብዙ ሰው የሚመስለው ይወህና ነው ይወህና እርግጥ ይወህና አለበት ግን ደግሞ ዝም ብሎ ይወህና ብቻ ይመስላችኋል የሚሳሳቱት ስህተት ይሄ ነው
አሁን አዶናይ በምን መነጽር ነው መመልከት ያለባቸው? እዚህ በይውህና ሳይሆን በልቡ የሚሰማ ሰው ነው። እኔ የማይል ሰው አሁን ለራሴ ብቻ አይደለም። እኔ አሾ ስፒድ ሲመጣ ጊዜ አውቀዋለሁ። የሆነ ኢቨንት ሰርክስ ነገር አዘጋጅቼ የራሴ መንገድ ላይ አቴንሽን ማግኘት እኮ እችላለሁ፣ እይታ ማግኘት እችላለሁ። for sure 100% እንግሊሽ መግባባት እችላለሁ ከሱ ጋር የሆነ ነገር ፈጠሬ፣ ግን ትኩረቱ ከኔ ጋር መያዝ እችላለሁ ለረጅም ጊዜ። ግን ደግሞ ልቤ ምን አለኝ? አዶናይ ይሄ አንተ አይደለም። very simple ይውህና ማለት ይሄ ነው። ባይ ዘ ወይ ይሄ አንተ አይደለም አለኝ ልቤ። ኦኬ ምን ማለት ነው? ይህ የአይሾ ኢትዮጵያ ሞመንት ነው፣ የሳምሶን ሞመንት ነው። ስለዚህ ከጎኑ ቁምለት፣ ሰፖርት አድርገው፣ ግፋው ወደፊት። ይውህና ማለት ይሄ ነው። ይውህና ማለት ዝም ብለህ በምን ላስረድሽ? ይውህና ማለት ዝም ብለህ መስጠት ብቻ አይደለም፣ ልብህን የሚነግርህ መከተል። እቺ ልቤ የምትነግረኝ ነገር ስለተከተልኩኝ ነው ይህ ሁሉ ውጤት ያመጣሁት በአይሾ ኢትዮጵያም በራሴም ሳይድም ማለት ነው። ምን አለኝ ውስጤ? አዶናይ አይሾ ኢትዮጵያ ይገባዋል፣ ስለዚህ ወደፊት ግፋው። መቼ ነው የታየኝ ይሄ? ገና አይሾ ስፒድ አናውንስ ከማድረጉ በፊት ወደ አፍሪካ መድረክ ላይ ወጥቼ መኪና ስሸለም ጊዜ የዛኔ አይሾ ኢትዮጵያ መጥቶ ዘሎ አቀፈኝ ወደ መድረክ ማለት ነው። ሳየው ማይክ ሰጥቼ ነበር። ማይክ ከሆስቱ ተቀብዬ እንደገና ይህ ልጅ ታዩታላችሁ ኢንተርናሽናል ይሆናል ብዬ ተናግሬያለሁ። ከአይሾ ስፒድ ጋር እናገናኘዋለን ብያለሁ ይዛኔ። ከዛ ሁለተኛ ጊዜ ተገናኘን። ከዛኔ ጀምሮ ነው የታየኝ ቦታው የሱ እንደሆነ፣ ሞመንቱ የሱ መሆን እንዳለበት። ከዛ ደግሞ በየራሳችንም ተገናኝተናል። ስልክ አዘጋጀውለት፣ አይፎን ገዛውለት። ልቤ የሚነግረኝ ነገር ይሄ ነው፣ አርግለት ነው። እንዴት ደስ ይላል። አዎ ልብህን ያለህን ነገር ስትከተል ደግሞ ሁሌም በረከት ላይ ትቆያለህ። ብዙዎቻችን ልባችን የሚለን ነገር አንሰማው። ለምን? ምንቀኝነት ያሸንፈናል። አይምሯችን አይምሯችን እሱ ካለፈለት እኔ አያልፍልኝም የሚለው አሳሰብ ተጠግተን በቃ በፍርሃት ስለምንኖር ወደ በረከት መጠጋት አንችልም። ተረዳሽኝ? እኔ ያደረኩት አይምሮዬን አለመስማትና ልቤን መከተል ነው። የሚገባው እሱ ከሆነ እሱ ይገባዋል። አዶናይ ይገባሃል ካለኝ ልቤ ደግሞ እኔ ራሴ አሳየዋለሁ እንዴት ስኬታማ እንደምሆን በራሴ ማለት ነው። እና ያ ልቤን ይገርማል። ምክንያቱም በጣም ወጣት ነህ። በዚህ እድሜ ደግሞ የራስን ነገር አሳልፎ ሌላው መስጠት ደግሞ ትልቅ ልብ፣ ትልቅ አይምሮ፣ ሰፊ መሆንን ይጠይቃልና እንደው ያንን ከድሮ ጀምሮ የነበረ ነገር ነው ወይስ ድንገት አሁን በእድገት ውስጥ እያለ የመጣ ነገር ነው? መስጠት፣ ማካፈል፣ ለሰዎች መድረስ ሌላ ሌቭል ነው ብዬ አስባለሁኝ። በጣም ጀስት ሙሉነት አለው ለሰው መስጠት። ደስታ ይሰጥሻል። በጣም ደግሞ ለጥቅም ብለሽ መስጠት ስታቆሚ የሆነ ሙሉነት ታገኛለሽ፣ ትኮሪያለሽ፣ በታዋቂነትሽ ትኮሪያለሽ፣ ሙሉነት ይሰማሻል። አሁን እኔ እንኳን ሸውጄ ሰዎችን ለማሳመን ብዬ እንኳን ነገሮችን አላረግኩኝ። አስበሽዋል ምን ያህል ባዶነት ይሰማኝ ነበር አሁን ባለውበት ደረጃ? ከውስጥ ጋር ትጣላ ነበር። አረ በጣም የውሸት ነው። ሰው መጥቶ አፈቅርሃለሁ ወድሃለሁ ሲለኝ ምን ያህል ፌክ እና እባብ መሆኔን ውስጤ ይነግረኛል። ሰው እሸሻለሁ እንጂ ከሰው አይደለ? እንደዚህ ኮንፊደንስ የማይኖርህም ባይኖርህም ቀና ብዬ መናገርም ስለ ፍቅርም የመስበክም እና ቀና ብሎ በሙሉ ልቡ ስለ ፍቅር መናገር የማይችል ሰው ደግሞ የሚናገርም ሰው ያሳውቃል። የውሸት ከሆነ ታውቂዋለሽ፣ አንቺ ፊል ታረጊዋለሽ። አዎ በጣም እና ንጹህነቴን መርጣለሁ ሁሌም። ከሁሉም በላይ ንጹህነቴን ነው እኔ የምመርጠው። ንጹህነትሽን ካጣሽ that means ምን ይሉታል መሰለሽ? you sold your soul to the devil ይሉታል። አሁን ይሄ ኢሉሚናቲ ምናምን የሚሉት እኮ እቺ ንጽህና እኮ ነው የሸጧት። እቺ ውስጣቸው ንጽህና አሳልፈው ሸጧት። ለምን? ለታዋቂነት፣ ለገንዘብ። እኔ ልም ጥንቀር ብሎ ለምን አይቀርብኝም ገንዘብ? ለምን ታዋቂነት እዛው አይሄድም? ምን ንጽህና ነው ማሯሩጦ ነው ሁሌም። ጋሽ ሰለሞንና ለሱራፌል ደግሞ የመኪና ሽልማትም አድርጋልና እስቲ እንደው ስለዛም ስለነበረው ሂደት የሆነ ነገር በለን። በጣም ብዙ በጎ ነገሮችን በአጭር ጊዜ ውስጥ አሳይተናል። ይሄ በጣም ደስ የሚል ስኬት ነው። እኔ ስኬት ብዬ የምጠራው ይሄንን ነው። ለራስ መኖር በጣም ቀላል ነው ለአንድ ሰው፣ ለአንድ ራስ። ለሌሎች ደግሞ ችግራቸውን አይቶ መድረስ ደግሞ ትልቅነት ነውና እንዴት ነበረ ይሄ ሐሳብ የመጣለ? እንዴት ስኬታማ ሆነ? አይ ቲንክ እነዚህ ሐሳቦች የመጡት ቪዲዮ ተቀርጸው ሲለቀቁ ነው። የጋሽ ሰሎሞን ያየሁትና ድሮ የአርበኛው ልጅ የሚላል ፊልም የጋሽ ሰሎሞን ያለቀስኩበት መጨረሻ አካባቢ ከማንዴላ ጋር ሆኖ እንደዚህ በቃ እየፎክሩ ምናምን በጣም አልቅሻለሁ በዛ ፊልምና እንዴት አልኩኝ። በቃ ውጭ ሀገር ያሉት ሆሊውድ ምሰሩ አክተሮች ምናምን እንኳን አውቃቸዋለሁ ህይወታቸው ምን እንደሆነ ምናምን እንዴት እንደሚከበሩ እንዴት እዚህ ሁሉ ነገር አድርገው ጋሽ ሰሎሞን ታክሲ ለመያዝ እንዴት ይሮጣሉ። ከታክሲ በኋላ ልቤ ነው ያለኝ። ጀመርኩት ቻሌንጁ። በዚህች ነው የተጀመረችው። ሐሳቡ አልነበረኝም ወደዚህ ይቀየራል የሚል እና ወደዚህ ተቀየረ። ጋሽ ሰሎሞን አሳካ ነው። የሱራፌል ተካንም እንደዛው